በዓለም ዙሪያ በየዓመቱ ከ500 ቢሊዮን በላይ ማስቲካዎች እንደሚታኘኩ ያውቃሉ? አንዳንዶቹ ለረሃብ፣ አንዳንዶቹ ለጭንቀት፣ ሌሎች ደግሞ ለፈገግታ ውበት ስንል እናኝከዋለን። ነገር ግን ይህ የምናኝከው ነገር መጀመሪያ ምን እንደነበረና እንዴት ወደ አፋችን እንደሚመጣ አስበው ያውቃሉ? ዛሬ ከሺህ ዓመታት በፊት የነበሩ ሰዎች ያኝኩት ከነበረው የዛፍ ሙጫ ጀምሮ እስከ ዛሬው ዘመናዊ የፋብሪካ አመራረት ድረስ ያለውን አስገራሚ ጉዞ እናያለን። ይህንን ቪዲዮ ካያችሁ በኋላ ማስቲካን የምታዩበት መንገድ ለዘላለም ይቀየራል። ማስቲካ የዘመናችን ግኝት እንዳይመስላችሁ። የሰው ልጅ አንድን ነገር ማኘክ ከጀመረ ቢያንስ 9000 ዓመታት ሆነውታል። ጥንታዊ ግሪኮች ማስቲክ ከሚባል የዛፍ ሙጫ የሚገኝ ነገር ያኝኩ ነበር። ማስቲካ የሚለው ስም ራሱ የመጣው ከዚሁ የግሪክ ቃል ነው። በአሜሪካ ደግሞ የማያ ስልጣኔ ሰዎች ቺክሌ የተሰኘ የዛፍ ወተት በማፍላት ያኝኩ ነበር። ይሁንና ዘመናዊውና ለስላሳው ማስቲካ የተፈጠረው በ19ኛው ክፍለ ዘመን አጋማሽ ላይ ነው። በ1928 ደግሞ ዎልተር የመጀመሪያውን አረፋ የሚሰራ ማስቲካ እንደሰራ ይነገራል። የሚገርመው ነገር የመጀመሪያ ማስቲካ ሮዝ ቀለም የሆነው ፋብሪካ ውስጥ የቀረው የመጨረሻ ቀለም እርሱ ብቻ ስለነበር ነው። ወደ ዛሬው ዘመን ስንመለስ ማስቲካ የሚሰራው ከምንድን ነው? ዋናው ነገር ገምቤዝ ይባላል። ጥንት ከዛፍ ሙጫ ይሰራ የነበረው አሁን ላይ በቤተ ሙከራ በሚዘጋጅ ሰው ሰራሽ ፖሊመሮች ተተክቷል። ይህ ነው ማስቲካውን ሳይሟሟ ለረጅም ጊዜ እንድናኝክ የሚያደርገው። ይህ ገምቤዝ መጀመሪያ እንደ ትንንሽ ፕላስቲኮች ሆኖ ይዘጋጅና በከፍተኛ ሙቀት ይቀልጣል። አሁን ሚስጥራዊ ድብልቅ ይጀመራል። በጋለውና በቀለጠው ገምቤዝ ላይ ጣፋጭ ማጣፈጫዎች እንደ ግሉኮስ ወይም ስኳር፣ ቀለሞችና ልዩ ልዩ መዓዛዎች ይጨመሩበታል። ለምሳሌ የሜንት ወይም የፍራፍሬ ጣዕሞች የሚጨመሩት በዚሁ ሰዓት ነው። ማሽኑ ይህንን ሁሉ ለ20 ደቂቃ ያክል ልክ እንደ ዳቦ ሊጥ ያቦከዋል። በዚህ ሂደት ውስጥ ማስቲካው ለስላሳና የሚለጠጥ ይሆናል። ሊጡ ተዘጋጅቷል። ቀጥሎ ኤክስትሩደር በሚባል ማሽን ውስጥ ያልፋል። ማሽኑ ሊጡን እንደ ረጅምና ቀጭን ሪባን አድርጎ ያወጣዋል። ከዚያም በሮለር አማካኝነት እኩል ውፍረት እንዲኖረው ይደረጋል። እዚህ ጋር አንድ ችግር አለ። ማስቲካው በጣም ስለሚጣበቅ ለመቁረጥ አስቸጋሪ ነው። ስለዚህ የዱቄት ስኳር ወይም ኮርን ስታርች በላዩ ላይ ይነሰነስበታል። ከዛ ወደ ማቀዝቀዣ ክፍል ይገባል። ምክንያቱም ካልቀዘቀዘ ቅርጹን ሊይዝ አይችልም። አሁን የመጨረሻው ደረጃ ላይ ደርሰናል። ማሽኑ ማስቲካውን እኩል በሆኑ ትንንሽ ቁርጥራጮች ይቆርጠዋል። አንዳንድ ማስቲካዎች ደግሞ በላያቸው ላይ ጠንካራ የጣፋጭ ሽፋን እንዲኖራቸው ይደረጋል። በመጨረሻም በሰከንድ ውስጥ በሺዎች የሚቆጠሩ ማስቲካዎች በወረቀት ተጠቅልለው ለሽያጭ ይዘጋጃሉ። ከ9000 ዓመታት በፊት የነበሩ ሰዎች ዛሬኛ የምናኝከውን ማስቲካ ቢያዩ ምን ሊሉ እንደሚችሉ አስበው ያውቃሉ? በሚቀጥለው ጊዜ ማስቲካ ስታኝኩ ከጥንታዊ ጫካዎች እስከ ዘመናዊ ላብራቶሪ ያለውን ይህንን ረጅም ታሪክ አስታውሱ። ለመሆኑ እናንተ የምትወዱት የማስቲካ ጣዕም የትኛው ነው? የሚንት ወይስ የፍራፍሬ? በኮሜንት ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጡ የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።